እንደምናችሁ የኢትዮጵያ ኮሚኒቲ ጥሪያችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን። በመጀመሪያ የሃይማኖት አባቶች ፕሮግራሙን በጸሎት ይከፍቱልናል። ቀሲስ ዶክተር እንዳለ፣ ወንድም አብዱልአዚዝ እና ወንድም ዶክተር አባተ ወደ መድረካችን ጋብዛችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የኮሚቴ አባላት እንደምን ዋላችሁ? እንደምን ሰነበታችሁ? እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር እናመሰግናለን። ቆም ብለን አባታችን ብንል ጥሩ ነውና ፕሮግራማችን ሊባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ወንዛምን በስመሐፀን ክህደት ከሴጣን በቅድመ ዛቲ እምነ ቅድስት ቤተክርስቲያን እንተይቲ ስሜ ማርያም ጽዮን ለዓለመ ዓለም አኩተከ እግዚኦ ንሴብሐከ ወባርከከ እግዚኦ ነተአምነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ነሰግድ ለከ ወዘለከ ይሰግድ ኩሉ ወልድ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወደ ኩላ ዘነፍስ ወነጽዋከ በከመ መሐረነ ቅዱስ ወልድከ እምእግዚአብሔር በአንተ ምሰሶ ወትጸድቅ ከመ ዘበል። አቤቱ አምላካችን ቅዱስ እግዚአብሔር ሆይ በዚህች ቀን በዚህ ሰዓት መሰብሰባችንን ለመልካም እንድታደርግልን፣ ሀሳበ ልቦናችን እንድትፈጽምልን፣ ልጆቻችን እንድትባርክልን፣ እንድትቀድስልን፣ ለቁም ነገር እንድታደርስልን፣ መሰባሰባችንንም አንድነታችንን ምሕረታችንን ፍቅራችንን እንድታጸናልን፣ መልካም እናድርግ በጎ እናስብ ወገኖች እንድታደርገን አባታችን ሆይ እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወደምሳት ያበሳ ሥርየ ኃጢአት ኃጢአት ሁሉ ዙከ ስናውቅ ድፍረት ሳናውቅ ስህተት በቀን በሌሊት ከሠራነው ከኃጢአት ማሰሪያ እግዚአብሔር ፍታን፣ እግዚአብሔር ይጠብቀን። ጉባኤያችን እግዚአብሔር ዓመት ያክልን። ይሰማል። እንደምን ዋላችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ በደስታ ጊዜ አብሮ መሆን ትልቅ ነገር ነው። ደስ ከሚላቸው ጋር አብራችሁ ደስ ይበላችሁ፣ ከሚያዝኑ ጋር ዘኑ የሚለው ቃል ትዝ ይለኛል። ሌላ ደግሞ የማስታውሰው በጌታ ኢየሱስ ክርስቶስ ሁሉንም እችላለሁ ጳውሎስ እና እግዚአብሔር ነው የሚያስችለው ማለት ነው እና ይሄንን በማስታወስ ጸልያለሁ። ቅዱስና ኃያል መሐሪ የሆንክ አምላክ አባታችን ሆይ የዓለም የምድር የሰማይ ሁሉ ፈጣሪ ሁላችንንም የሰራህን ያበጀህን ጌታ ሆይ አምላክ ሆይ ፈጣሪ ሆይ እናመሰግናለን። ዛሬም ደግሞ የኢትዮጵያን ኮሚኒቲ ኦርጋናይዜሽን በሂውስተን ባደረጉት እዚህ በጣም በሚያስደስት ሁኔታ ልጆቻችንን እንኳን ደስ አላችሁ ለማለት ወላጆችንም እንኳን ደስ አላችሁ ለማለት ሁላችንንም ጌታ ሆይ እንደዚሁ በደስታ ስለ ጎበኘህን እናመሰግናለን። ቀሪውን ጊዜ ሁሉ ተረከብ፣ በነገሮች ሁሉ አንተ ንገስ፣ አንተ ክበር። ስለ ሁሉም እናመሰግናለን። በጌታችን ኢየሱስ ክርስቶስ ስም አሜን።
السلام عليكم ورحمة الله وبركاته. المسلمين المجنة إتوشي እንደዚሁም የሀገሬ ሰዎች እና ወንድሞቼ እህቶቼ እንደምን ዋላችሁ። እንኳን በዚህ ጥሩ አጋጣሚ አብረን ለመገናኘት አበቃን። ከዚህ ቀጥዬ ማለት የምፈልገው መቼም እውቀት በጣም አስፈላጊ መሆኑና እያንዳንዱ ሰው የእውቀት ውጤት የሚኖር ከመሆኑ አኳያ ይህን ግምት ውስጥ አስገብታችሁ በልጆቻችን፣ ወንድሞቻችን፣ እህቶቻችን ይህን አቺቭ ላደረጉ ሰዎችን እና ለሌላም ጊዜ አርአያ እንዲሆኑ ይህን አጋጣሚ በመፈጠሩ እና እኔም የዚህ ታዳሚ በመሆኔ በጣም እኔና በራሴ ኮሚኒቲ መመስገን እወዳለሁኝ። بعد أعوذ بالله من الشيطان الرجيم كسيطانو كذا كترجموا فالله ما سنالهن الله سبحانه وتعالى بالقرآن لا يقول بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد إلى ይሄ ማለት የቁርአን አንቀጽ ምን ማለት ነው? በል መሐመድ ሆይ አላህ አንድ ነው በላቸው። አላህ ሰመድ እሱ ፍጹምና ከሌላ የማይፈልግ የሆነ ለም የሊድ አልተወለደም፣ ወለም ይውለድ አልወለደም፣ ወለም የኩን ለሁ ኩፉወን አሐድ አምሳኛና ቢጤ የሌለው የሆኑ አላህ መሆኑን ጥራ ይላል አላህ ሱብሓነሁ ወተዓላ። እንደዚህም ደግሞ አላህ ሱብሓነሁ ወተዓላ በቁርአን ላይ ወለቀድ ከረምና በኒ አደመ ወፈضልናሁም ዐላ ከሲር ሚመን ኸለቅና ተፍዲላ ማለት ነው። ይሄ የሰው ልጆቹን በአፈጣጠራቸው ከሌላ ፍጡራን ሁሉ አልቄ የፈጠርኳቸው ይላል አላህ ሱብሓነሁ ወተዓላ። ይሄ ማለት ምንድነው የሚያስታውሰን? ከፊሉ ከዝንጀሮ መጣን፣ ከፊሉ ከሌላ መጣን የሚለውን ነገር ሁሉ እዚህ ጋር ፍርሽ ያደርገዋል ማለት ነው። ስለዚህ እውቀት ማለት የዓለማውን እውቀት ስናውቅ ህይወታችንን፣ ቤተሰቦቻችንን በአግባቡ ለመምራት እንደዚህ እውቀት ተክኖ ለማግኘት ይጠቅመናል። እንደዚሁ ደግሞ የመንፈሳዊ ነገር ደግሞ በትክክለኛ መልኩ አላህን ማን እንደፈጠረ በትክክለኛ ስናውቅ ደግሞ መመለሻችንን ወደሱ መሆኑን አውቀን ለዛ የሚያስፈልገውን ነገር ዝግጅት እናደርጋለን ማለት ነው። የሰው ልጅ መቼም እንደሚታወቀው በዚህ ዓለም ላይ የሚኖረው አብዛኛውን ጊዜ ከ60 እና 70 ግፋ ብል 80 አንዳንድ ጊዜም አልፎ 100 የሚደርሱ ሰዎች ሊኖሩ ይችላሉ። ዞሮ ዞሮ ግን መደምደሚያ ሞት ነው። የሚሞት ደግሞ ነፍሱ አትሞትም፣ ስጋው ይሞታል። እንዲሁም ደግሞ በምጽአተ ዓለሙ ይህን አካላችን የሚበሰብሰውን ስጋ ሁሉ ይቀሰቀሳል። የእያንዳንዷን የኖርናትን ህይወት ተጠያቂነት አለበት። ምን ማለት ነው ተጠያቂነት ማለት? ይህን እግራችን ወደ ታች አይምሮአችን ወደ ላይ አድርጎ የፈጠረልን አላህ ሱብሓነሁ ወተዓላ እኔን ታውቀህበታል ወይ? ይህን አይምሮህን ስለ ቴክኖሎጂ አውቀህ፣ ስለ ብዙ ፍልስፍና አውቀህ ስለኔ የፈጠርኩህን ነገር እንዴት ሳታውቅ ቆየህ ተብለን የምንጠይቅበት ጊዜ ይመጣል። ስለዚህ ይህን ግምት በማስገባት ለመንፈሳዊውም ለዓለማዊም እውቀት ሁሉ ጊዜ መትጋት እንዳለብን በዚህ ላይ ማሳሰብ ወዳለሁኝ። እንደዚህም ደግሞ ቀናው እንዲመራን አላህን ማጸናለሁኝ። እንግዲህ ሁሉም መልካም ጊዜ ያደርግልን። አመሰግናለሁ። እሺ፣ በመቀጠል የኢትዮጵያን ኮሚኒቲ ቦርድ ዳይሬክተር አቶ ዳንኤል በቀለ ወደ መድረክ። ከሁሉ አስቀድመን ኃያልና ክብር የሆኑት አብን ወልድን ወመንፈስ ቅዱስን ስማቸው በዘላለም ከአጥናፍ እስከ አጥናፍ ከፍ ይበል። ይህንን የተባረከ ቀን ስለመጣለን በጣም ደስተኞች ነን። ከዛ በመቀጠል ወንድም አብዱልአዚዝ፣ ወንድም ዶክተር አባተ፣ አባታችን ቀሲስ ዶክተር እንዳለ ዋንዳና መጣችሁ። ቀሪውም ወላጆች በዛሬው ዕለት ይህንን ደስታ አብረን እንድንካፈል ስለመጣችሁ ምስጋናችን ከፍ ያለ ነው። ይሄ ዝግጅት በሚዘጋጅበት ጊዜ በእውነት ያው የቦርድ እና የስራ አስፈጻሚ ኮሚቴዎች የተሳተፉበት ነው። በቦርዱ ውስጥ ወንድም ደስታ ታኬ፣ ወይዘሮ ራሄል በዛብህ አሁን ከመሀላችን የለችም፣ ኢትዮጵያን ያለችው በቬኬሽን ላይ ነው። ሌላው ወይዘሮ ስርቁት ዋልጋ፣ በኤግዚኪዩቲቭ ውስጥ በስራ አመራር ውስጥ ሄኖክ በቀለ፣ ዳንኤል ሰይፉ፣
መስፍን ጽጌ፣ ጌራ ካሳ፣ ቴዎድሮስ ገዝሙ፣ እስክንድር ጊጋር እና ሰላማዊት ጥላሁን ናቸው። ይሄ ዝግጅት በሚዘጋጅበት ሰዓት ብዙዎቹ የቦርዱ አባሎች ናቸው እንዳለ ስፖንሰር ያደረጉት። ጠቅላላውን ዲጄ ማቲ ያው እንደምታዩት ለእኛ ቀደም ብሎ መጥቶ ይህንን ነገር ለማሳካት ወይዘሮ ስርኩት ወይም ስርኩት ኬተሪንግ የተዘጋጀው ምግብ እንዳለ ጉልበቷን ለኮሚኒቲው በነፃ ነው የሰራችው እና በጣም በሚገርም ሁኔታ ነው። ሰላም ለሚታወቅ ሰላም ዲኮርም የታወቀች ነች። ይሄንን በጠዋቱ መጣ ነው ይሄንን ነገር ወዲያ ወዲህ እያለች ስትሰራ የነበረው ይሄንን አይዲያ ያመጣው እንነጋገራለን ብዙ ጊዜ እና ኮሚኒቲው እና ህብረተሰቡ መገናኘት መቻል አለበት። እስካሁን ብዙ ጊዜ አንዳንድ ሰዎች አባል ሆኖ እንደዚህ ነገር በድሮ በሚጠይቅበት ሰዓት የሚያመጡት ኤክስኪውዝ ሁሉ ጊዜ ምንድነው ኮሚኒቲው ምን አደረገልኝ የሚል ነው። በተለያየ መንገድ በኢንዲቪጁዋል በግለሰቦች ደረጃ ብዙ ነገር ተሰርቷል። ስለሆነ ለመናገር እንደዚህ አይነት ሁናቴ ቀረበ አልነበረም። ግን እነዚህ ሰዎች ደክመዋል። እነ ዶክተር መስፍን እነ ዶክተር አባተ ከዚህ በፊት እነሱ ናቸው ያቆዩልን። እነ ወይዘሮ በላይ እነ ጊጋ የተለያዩ እንትኖችን አሁን አምጥተው ለኛ ያስረከቡን ሁላችንም ልናመሰግናቸው ይገባል። እግዚአብሔር ዕድሜና ጤና ይስጣቸው። ያ ባይሆን ኖሮ አሁን ይሄ ነገር እዚህ አንደርስም ነበር። ይሄንን አይዲያ ደግሞ በአብረን በምንሰበሰብበት ሰዓት ዳንኤል ሰይፉን ታውቁታላችሁ። ዳንኤል ሰይፉ ለምን ይሄንን ነገር በተቻለ መጠን ግራጁዌት የሆኑትን በህብረተሰብ ደረጃ አቀርበናቸው ኮንግራጁሌሽን ማለት ይገባል። ህብረተሰቡና ኮሚኒቲው መገናኘት የሚችልበት አንዱ መንገድ ነው በሚል ይህንን ኖቨል አይዲያ ያቀረበ ሰው ነው። ለሱም ይገባል። በተረፈ እንግዲህ ወደ ዋናው ፕሮግራማችን በሰላም አማካሪነት እየተመራ ይቀጥላል። ምናልባት አባል ያልሆናችሁ አደራ አባል እንድትሆኑ ልጆቻችሁንም በዚህ መንገድ አሰርባቸው። ይሄንን ኮሚኒቲ መለወጥ ይገባል። ወደ ሹገርላንድ የምትሄዱ ሰዎች ተቆጭታችሁ አታውቁም? ወደ ሳውዝ አካባቢ ስትሄዱ በየቦታው የተለጠፈው ስም ማን ስም ነው? አይታችሁት እንደሆነ ሞስት ኦፍ አር ኢንዲያንስ ፓኪስታኒስ ምረጡኝ የሚሉት ውስጥ ነው ያደረጉት። ኢትዮጵያኖች ግን ምንድን ነው የጎደለን ነገር? አይምሮ የለንም አናስተውልም ለማለት ነው ወይስ ምንድን ነው? ሁላችንም በፍቅር መኖር መቻል አለብን። ይሄን ልዩነት ማጥፋት አለብን። አንድ ሆነን ለውጥ ማምጣት አለብን። መተሳሰብ አለብን። አንተ ትብስ አንቺ ትብስ ብለን መኖር አለብን እንጂ አለበለዚያ ኢማጂን ከምንም ነገር ማንተናነስ ሰዎች እነሱ ግን በምን ኃይል እርምጃ እንደተራመዱ ተመልከቱ። አሁን እኛ በአሁኑ ወቅት ይሄንን አዳራሽ እኛ መከራየት ነበረብን? የኛ የራሳችን ማድረግ አለብን። እና እስቲ ሁላችሁም ይሄንን እንደ ሆምወርክ ስራችሁ ወስዳችሁ አሁን የጠቀስኩላችሁን ሰዎች ኤኒታይም ካገኛችሁት እኔንም ቢሆን ማንንም ያገኛችሁትን ሰዎች ኮንሰርን ካላችሁ ወይንም እንደዚህ ልንለውጥ እንችላለን ይሄንን ነገር ለምትሉ ወደ ኋላ አትበሉ እባካችሁ። እንተባበር፣ አንድ እንሁን፣ ይሄንን ኮሚኒቲ ለውጠው። ዳላስን ተመልከቱ፣ ሲያትልን ተመልከቱ፣ አትላንታን ተመልከቱ። ስለዚህ ከነሱ ምናንስ አይደለም። ትልቅ ሰዎች ጭንቅላት ያላቸው ሰዎች በመምህርነት ያሉ አሉ እዚህ። ስለዚህ እነሱን በመተባበር በመሪነት እያስቀመጥን ጋይድ እያደረጉን አብረን እንደግ እባካችሁ። እግዚአብሔር ይባርካችሁ። ስለመጣችሁ እናመሰግናለን። ተመራቂዎች እንኳን ደስ ያላችሁ። እሺ፣ ከዚህ በመቀጠል ተመራቂዎችን ሞቅ ባለ ጭብጨባ ወደ ቦታቸው እንዲቀመጡ ቦታቸውን እንዲይዙልን ጋብዛለሁ።
Actually, 2025 graduates, this is to show you your community is so proud of you, and we're here to celebrate you. ከዚህ በመቀጠል ሶስት ገስት ስፒከሮች ይኖሩናል። በቅድሚያ ዶክተር መስፍን ወደ መድረክ። ናችሁ ንግግሬን ልጆቹ ስለሆነ በእንግሊዘኛ ነው ያደረኩት እና Good afternoon, graduates. I like to attend graduation ceremonies because they remind me of my own graduation many moons ago. It's an unforgettable moment of your life, so you have to enjoy it. First, I thank our ECHO leaders, the two Danis and their crews, for organizing this event. I'm so happy to see so many of you graduated this season.
This is an excellent achievement for our community in Houston. You are all children of immigrants. Never feel ashamed of being one or having parents who speak with an accent like myself. Immigrants built America. Some of the most successful innovators in America today are immigrants or children of immigrants. The late Steve Jobs, founder of Apple's company, is the son of a Syrian restaurant owner. NVIDIA founder and CEO Jensen Huang is born in Taiwan. Tesla's Musk is born in South Africa. Google founder Sergey Brin is born in Russia. They have all built trillion-dollar companies. You can do the same if you are determined, innovative, and hardworking. I understand most of you have graduated from high school, some with bachelor's degree, and probably some with graduate degrees. As a long-time college professor, first let me give you some tips to our high school graduates pursuing college degrees. Your parents, teachers, and counselors have supervised your life so far. Now you are on your own. Use your freedom wisely. A single useful mistake could ruin your entire life, or even your life. What you study is more important than where you study. Choose your major wisely. Just because you love music doesn't mean you have to pursue music as a career choice. As an American, you have a choice to study what you really, really want, or what your passion is. But make sure that you study what you study pays your bills. Do not come back and ask us for money. You have already emptied our account. Associate with ambitious and hardworking schoolmates. Do not be intimidated by them. Hardworking friends would pull you up. Lazy and always complaining students will pull you down. Remember, you are just one of 8 billion people on the planet who are competing with you. So your complaint means nothing. If you work hard and make wise decisions in your first 25 years of your age, you can have a comfortable and decent life in your remaining 75 years if you live that long. But if you choose just to enjoy life and procrastinate on your schoolwork, you regret your choice for the rest of your life. Do not look for shortcuts, because shortcuts may cut you short. Always have plan B as you run your life. If your plan A doesn't work out for some reason, you have something to fall back on. Learn from others, but always be yourself. Life will be so much easier if you are not spending your time trying to live somebody else's life. Always keep in touch with your old friends, no matter where you go. Your childhood friends will always be your lifelong friends. Keep your loving relationship with your parents
and your God. Parents may not always do the right thing, but parents always have your best interest at heart and want you to be better than them. Others, including some of your friends, always compete with you. Parents don't. To those of you who graduated from college with a bachelor's degree, you must be happy because you are joining the less than 40% of Americans who have their first degree. Those with master's degrees will enter the top 13% of American people who have graduate degrees. And those with PhD, if there are any here, will join the top 2%. Therefore, your educational journey thus far has put you above the majority of Americans. Congratulations. That said, however, having a degree does not mean you'll be successful in life. Your college education is not the end of your education, because education is a lifelong process. Even at this age, I'm learning every day about almost everything. Success in real life is not structured like a school curriculum. In real life, everything is an elective. Yes, there are some common factors for success like hard work and perseverance, but real life success requires additional skill sets like communication skill, technology skill, computer skill, financial literacy skill, and many more. So make yourself attractive by working hard to acquire those soft skills to increase your value. Before you graduate, make sure you do summer internship so that you stand out among your peers. Once you are employed, nobody looks at your transcript to evaluate you. They judge you by how you present yourself at work, how well you work with other people in the company, how you solve problems, and how you make wise decisions.